ከተያየንማ በእድሜሻ ትቀልጂ ፈልጊው እራስሽን አትጫወቺበት መልካም ሴትነትሽን ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔ እኔ እነሱን ሐሳብ በአጠቃላይ ቤተሰቦችሽ ናቸው። እናትና አባትሽን ማክበር አለብሽ። ብቻ እኔ ተመርቀሽ በእነሱ በረከት በእነሱ እንትን ወጥሽ ወደ እኔ ብትመጪ ነው ደስ የሚለኝ። እኔም ያንን ለማድረግ እኮ ነው እየጣርኩ ያለሁት። እነሱ እንዳያዝኑብን እኮ ነው እየሞከርኩ ያለሁት አይደል እንዴ? እንዴ አውቃለሁ። እነሱማ እየሞከርሽ እኮ ነው ያለውን ነገር በግልጽ ንገሪያቸው። እንዴ ነገርኳቸው። ስንቴ እናውራ ስንቴ ነገርኳቸው። ምን ላድርግ? አሁንም ቢሆንም ጥያቸው እየተነጫነጩ ብዙ ነገር እያሉኝ ነው ትቼ የመጣሁት። ስለዚህ ምንድነው ያሰብሽው? ፍቅር እኔ መሄድ አልፈልግም። እኔም የምፈልገው እሱ ደስ ይለኛል፣ ባትሄጂ ደስ ይለኛል። ግን እዚህ ጋር ማሰብ ያለብሽ ፍቅር ገና ተመልሼ መሄዱን ሳስበው ህመሙ ነው የሚሰማኝ። ግን እዚህም ተቀምጬ ደግሞ ምንም እየሰራሁ አይደለም። ምንም ስለ ስራ ታውሪ። በቃ ምቀሪ ከሆነ በቃ ደስ ይለኛል። ያለውን ነገር እዚህ እናስተካክላለን። እነሱም በእኛ እንዲደሰቱ ማድረግ እንችላለን። እኔ እርግጠኛ ነኝ እነሱን አይደለም እነሱ ከነሱ ጋር አንገናኝም። ለነሱ አልሄድም፣ አልደዋወልም ከዚህ በኋላ። ከሷ ጋርም ለእህትሽ ደውዬ ነበር አይደል? እሷም ደስ የሚል ነገር እየተናገረች እንዳልሆነ አይቻልም። ስለዚህ ከነሱ ጋር አልነጋገርም። ግን ከቻልን ማለት ነው ጥሩ ነገር ሰርተን የራሳችን ስራ ኖሮን እኔ በቅርቡ ማለት ነው እግዚአብሔርን ሁሉን ነገር አስተካክለን እንደማስደስትሽ ተስፋ አደርጋለሁ። ሰላም ተናፋቂዎች፣ ደህና ናችሁ ወይ? እኛ ደህና ነን። ያው እግዚአብሔር ይመስገን ስለ ሁሉም ነገር። የኔ ነገር ያው ነገሮች ሁሉ ልክ እንዳልሆኑ እናንተንም እያስከፋናቸው እንደሆነ ማለት እኔ ምን ላድርግ፣ ያው ስለከበደኝ ነው ሁሉም ነገር። ያልጠበቅኩት ነገሮች እየሆኑ ነው። እኔ ያሰብኩት ማስባቸው ነገሮች አንዳንድ ጊዜ ያው ህይወት እድልም ነው የሚመስለኝ ሳስበውና ያለውን ነገር በቃ እግዚአብሔር ይመስገን እያላችሁ ካልተቀበላችሁት የሆነ የሚከብዳችሁ፣ የሚያስቸግራችሁ፣ የሚያስጨንቃችሁ ነገር ይበዛልና ዛሬ አሁን ችግሬን፣ ህመሜን በቃ ሁሉን ነገር ላጋራችሁ አይደለም። ምክንያቱም እናንተንም አውቃለሁ ማስጨነቅ አልፈልግም። ለኛ ያላችሁ ፍቅር ኮሜንት ላይ ሁሉን ነገር ያው እናንተ ለኛ ያላችሁን ቦታ አይቻለሁና በጣም አመሰግናለሁ። እና ዛሬ እስቲ ሁሉን ነገር ለማስተካከል እኔ እየተሯሯጥኩ ነው። እህቷንም አውርቻት ነበረ። ደስ የማይል መልስ ነው የሰጠችኝ። ማለት የሆነ እየተበሳጨች አነጋገሯ ትንሽ ይከብዳልና ቤተሰቧንም እንትን ማለት አልፈለኩም። መጋፋት ማናገር ያልፈለኩበት ምክንያት እንዳለችው እሷም ያለውን ነገር ይዛ የመጣችውን ነገሮች ያው እናንተም ታውቁታላችሁ። ነገሮቹ ልክ እንዳልነበረ እሷ አልተናገረችም መጀመሪያም ከዛ ስትመጣ ለነሱ ማለት ነው። እና ዛሬ እኔ ደግሞ ለሷ ደውዬ ይሄ ነው አልኳት፣ ለእህቷ ማለት ነው። ያለውን ነገር ነገርኳት። ግን እህቷም ደስተኛ አልነበረችም፣ ደስም አላላት። እኔ ቤተሰቧን በጣም ነው የማከብራቸው። ምክንያቱም ቤተሰቧን ለማክበር እሷን ለማክበር ቤተሰቧን ማክበር አለብኝ። እሷንም የሰጠኝ እግዚአብሔር ፈቅዶ በእሷ ውስጥ ሁሉ ነገር የሆነው በቤተሰብ ነውና እኔ ቤተሰቧን በጣም ነው ማከብራቸው። በዚህ አጋጣሚ ከሰሙ ይቅርታ ካጠፋው አይ ላንተ አትሆንም ብላችሁ ደግሞ ካሰባችሁ እግዚአብሔር የፈቀደውን ነው የሚሆነው ብዬ ተስፋ ስለማድረግ ችግር የለውም። እኔ ህይወት ይቀጥላል። ሁሉም ነገር በተስፋ ከጠበቅ ነገሮች ሁሉ ይስተካከላሉ የሚል ሀሳብ ስላለኝ እኔ ዛሬ እሷም ያው ቤተሰቧ ጋር ሄዳ ስለነበረች እየመጣው ነው አለችኝ። እየጠበቅኳት ነው። እኔ በጣም ነው የደከመኝ። በጣም ማለት ብዙ አመት ከመጠበቅ ያልፎ ለሷ ብዙ ነገር ለመሆን የማስብ ሰው ነኝና ነገሮች ሁሉ አልተሳኩም። ነገ ደግሞ እግዚአብሔር ሁሉ ነገር አሳክቶ
እንደሚሆን ተስፋ አደርጋለሁና እስቲ አብረን እናያለን። እሷ ስትመጣ ያለውን ነገር ምን እንደምትለን አብረን እናያለን፣ በመጠበቅ እናያለን ብዬ ተስፋ አደርጋለሁ። ከሆነም ይሆናል፣ ካልሆነም የእግዚአብሔር ፍቃድ ነው። እኔ ነገሮቹ ቢሆን ተስተካክሎ ቢሆን ደስ ይለኛል። ምክንያቱም ህይወት ቢቀጥል እኔም ህይወቴን ብኖራት እኔም በቃ ጥሩ ህይወት ኖሮኝ ጥሩ ትዳር ኖሮኝ ደስተኛ ሆኜ ብኖር ደስ ይለኛል። ማለት ዛሬ ነገ ያልኩኝ ነገሮች ሁሉ እየባከኑ እና እሷ ምን እንደምትለኝ ምን እንዳሰበች ዛሬ ሁሉ ነገር ከነገረችኝ እኔም በቃ ከዚህ በኋላ ወደ እኔ የመጣውን ሁሉ የሚቀበል ይመስለኛል። ምክንያቱም መቆም አልፈልግም። ከዚህ በኋላ ምንም ተስፋ መቁረጥም አልፈልግም። ሁሉም ነገር በእግዚአብሔር ፍቃድ እንደሚሆን ተስፋ አደርጋለሁ እኔ እና ስለ ያው የምትወዱትን የምታከብሩትን ሰው አንዳንድ ጊዜ ታውቃላችሁ አይደል? እና ከዛ አንፃር ምንም ነገር የሆነውን ሁሉ ለመቀበል ዝግጁ ነኝ። እስቲ ትምጣና ያለውን ነገር ከሷ ጋር እናወራለን። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ዋልክ? ፀሐይ አለ መሰለኝ ነበር። ፀሐይ ታገደች። እንዴት ነህ? እንዴት ነሽ? አለሁ። ደህና ነሽ? አለን እግዚአብሔር ይመስገን። ደህና ነህ? ደህና ነኝ፣ በትንሹ ደህና ነኝ ልበል እንጂ። አስጠበቅኩህ እንዴ? ቀላል። አዎ፣ ታክሲም አላገኘሁም። እዛ ደግሞ ቤት ገብቼ ልብስና መቀየር ላይ ነው የወጣሁት። ስለዛ እሺ። ብዙ አልጠበቅኝማ። አልጠበቅኩሽም ነው? እሺ። ስንት ሰዓት ነው የተደዋወልነው? እሱማ ልክ ነህ። ያው ሴት ልጅ ለመውጣት ታረፍድ የለ? ታረፍድ? ሴት ልጅ ትቆያላችሁ ማለት ነው? እንደ ነገር ስትል ምን አዲስ ነገር አለ? ችግር መች ይጠፋል ብለህ ነው? ምን ትጠጫለሽ? ምን ልዘዝልሽ? አይ ቀረብኝ። አይ የሆነ ነገር ጠጪ። ችግር የለውም ጠጪ። አይ ቡና ጠጪሽ። አይ ቀረብኝ። ይሻላል? አዎ ይሻላል። እና ምን ማለት ምን ተባልሽ? ምንድን ነው ያለው? ጥሩ ነገር የለም። እንዴት? አወራቸው እኮ በቃ እንደምንም ሰብሰብ አድርጌ ለማውራት ሞከርኩኝ። እነሱንም ደግሞ ሲስተር እንደውላው ወራሃት አይደል? አዎ አውርቻታለሁ። ምንም ደስ የሚል ነገር አላወራችም። ብስጭትታለች ምናምን ነገር እሷ እንደውም ልታወራኝ ፈቃደኛ ነበረች። ማዘርን ምናምን ብራዘር ምናምን ነገር ሰበሰብኳቸው። እሺ እንግዲህ ምንድነው ያሉሽ? እኔ ንገሪኝ ፍቅር። እኔ ከዚህ በኋላ እንደዚህ ሁሉ ነገር እንዲንዛዛ አልፈልግም። ማለት ያለውን ነገር አንቺ ያሰብሽውን እኔ እንጃ። እኔ ከዚህ በፊትም በቃ ነግሬሻለሁ ሁሉንም ነገር አለ። እሱማ አውቃለሁ እኮ ማለት ነው። እኔም እኮ እሱ ያው አለ አይደል ሰላም ስትሆን ሁሉ ነገር ይሻላል በሚለው ነው ከነሱ ጋር መግባባት። ሰላም እኮ ሰላም ማለት እኮ አንቺ የእነሱንም ሀሳብ እየተቀበልሽ የኔንም የሆነ ነገር ካላልሽ እኔ በመሀል እኮ ስንት ነገር ይበላሻል አይደል? እዚህ ጋር እኔም አንድ ነገር ለመወሰን ብዬ ነበረ። እነሱ ጋር ሂጂ ሳወራቸው የባሰ ነው የሆነው። አሁን እንደዚህ እውነትሽን ከሆነ እንደዚህ ሆነሽ የምትመጪ ከመጣሽ አሁንም እድላለሽ። እሱ እምቢ የሚል ከሆነ እኛ ሁሉ ነገር ችለን ድጋሚ እንላክሽ ሂጂ ነው የሚሉት። አሁን እነሱ ሂጂ እንዴት ነው እንደዚህ የሚያስቡት? እኔ እኮ በጣም በቃ እየቀለዳችሁ እንደሆነ ነው ማለት እንዴት እንደዚህ አይነት ፋሚሊ ድጋሚ አልሰራም ምናምን መጥተይ ከሆነ የሆነ ያስቀመጥሽው ነገር አለ ወይ ይዘሽ የመጣሽውን እዛው እንትን ብለሽው ነው እንጂ ምንም ካላገኘሽ ምንም ካሌለሽ እዚህ የምትቀመጭበት ምንም ሳትይዥ የምትቀመጭበት ነገር የለም። እኛ አሁንም ቢሆን የሆነ ነገር አድርገን እንላክሽ ሂጂ ነው የሚሉት እነሱ። እኛ እኮ መላኪያ አተን አይደለም እኮ አይደል? ስለ መላኪያ አይደለም እያወራን ያለነው እዚህ ጋር መሆን ያለበትም እንደዛ አይደለም አይደል? እኔም እሱን አሰብኩትኝና በቃ አሁን ላይ እኔም መሄድ አልፈልግም።
እኔ እኮ ይሄንን እኮ አንተም እንደዚህ የምትሆን ከሆነ አንተንም ማያስደስት ከሆነ መሄድ አልፈልግም። መጀመሪያውንም ፈልጌው አይደለም ያው የተሻለ ነገር ላንተም ለነሱም ለመስጠት ነበር። አንተ እንደዚህ የምትከፋበት ከሆነ እስካሁን ጠብቀኸኛል፣ ብዙ ነገር አድርገሃል። እኔ ደግሞ ተመልሼ ሂጂ ድጋሚ ዘድሜን ማቃጠል አልፈልግም። አሁን ላይ የተረዳሁት ነገር ከኔ ይልቅ ገንዘቡን ብቻ እንደሚፈልጉ ነው። በቃ ሂጂ፣ በቃ ችግር የለውም። አሁንም ቢሆን እሱን ተይና ሂጂ ነው የሚሉኝ። ገባ? እኔ እኮ በጣም የሚገርም ነው ሰው ግን እንዴት እንደሚያስን ግራ ነው የሚገርም። በቃ እኔ ምንም ነገር አላልኳቸውም። ያ ይሄን ያነው ይደልነው መቀራለውም ሳላላቸው ዝም ብዬ ነው በቃ ተነስቼ ጥዬ ወጥቼ የመጣሁት። መልስም አልሰጣቸውም። እንዴ ፍቅር እኮ ሁሉ ነገር እኮ ታውቂያለሽ አይደል? እኔም እኮ የኔ ቤተሰብ እኮ ሁሉ ነገር እኮ ሰምተዋል። አሁን ደግሞ ሲነግሩኝ እነሱም ደግሞ እያሉኝ ያለው በቃ ተዋት፣ እሷን ተዋትና የራስን ህይወት ከሌላ ሰው ጋር ቀጥል ምናምን ይሉኛል። እኔ እንዴት ነው አንቺን መተው የምችለው? እስከዛሬ እኮ አንቺ ተጠብቄ እውነት ከሆነ አሁን መጠበቅ አይታየ 2 አመት ቢሆን ነው ያቺን መጠበቅ አይችልም። ፍቅር በዚህ እንኳን አንስማማ። እኔ እንደዛ እንድታስቢ አልፈልግም። እኔ በመሄድ ዙሪያ ምንም ነገር እንድንነጋገር አልፈልግም። አሁንም ሌላ ነገር አልፈልገውም እኮ ግን ምን ላድርግሽ? እኔም አሁን አልፈልግም፣ እንደዚህ እንድትሆንም አልፈልግም። አንተንም የማያስደስት ነገር ማድረግ አልፈልግም። እኔ መሄድ አልፈልግም። አሁንም ፍቅር እኔ ላንቺ አልሆነ እኔ ላንቺ መስዋዕትነት አልከፈልኩም? ስንት አመት እዛ ስትሆኝ እኔ ከማን ጋር ሆኜ ነው ያየሽ? ምንም ነገር እኮ አስጠልቶኝ ነው አይደል እስከዛሬ ሲጠብቅሽ የነበረው አይደል? የኔ ቦታም ሆነሽ ማሰብ አለብሽ እኮ ፍቅር። አንቺ እኮ ሴት ነሽ አይደል? ሁሉም ነገር እኮ ጊዜ በሄደ ቁጥር ሁሉም ነገር ፍላጎት እያነሰ ይሄዳል የሰው ልጅ አይደል? እኔ እነሱን ሀሳብ በአጠቃላይ ቤተሰቦችሽ ናቸው። እናትና አባትሽ ማክበር አለብሽ። ብቻ እኔ ተመርቀሽ በእነሱ በረከት በእነሱ እንትን ወጥሽ ወደ እኔ ብትመጪ ነው ደስ የሚለኝ። እኔም ያንን ለማድረግ እኮ ነው እየጣርኩ ያለሁት። እነሱ እንዳያዝኑብን እኮ ነው እየሞከርኩ ያለሁት አይደል እንዴ? እንዴ አውቃለሁ። እነሱማ እየሞከርሽ እኮ ነው ያለውን ነገር በግልጽ ነገሪያቸው። እንዴ ነገርኳቸው። ስንቴ እናውራ? ስንቴ ነገርኳቸው። ምን ላድርግ? አሁንም ቢሆን ጥያቸው እየተነጫነጩ ብዙ ነገር እያሉኝ ነው ትቼ የመጣሁት። ስለዚህ ምንድነው ያሰብሽ ፍቅር? እኔ መሄድ አልፈልግም። እኔም የምፈልገው እሱ እኔ ደስ ይለኛል ባትጂ ደስ ይለኛል። ግን እዚህ ጋር ማሰብ ያለብሽ ፍቅር ገና ተመልሼ መሄዱን ሳስበው ህመሙ ነው የሚሰማኝ። ግን እዚህም ተቀምጬ ደግሞ ምንም እየሰራ አይደለም። ምንም ስለ ስራ ታውሪ። በቃ ምቀሪ ከሆነ በቃ ደስ ይለኛል። ያለውን ነገር እዚህ እናስተካክላለን። እነሱም በእኛ እንዲደሰቱ ማድረግ እንችላለን። እኔ እርግጠኛ ነኝ እነሱን አይደለም እነሱ ከነሱ ጋር አንገናኝም። ለነሱ አልደዋወልም ከዚህ በኋላ። ከሷ ጋርም ለእህትሽ ደውዬ ነበር አይደል? እሷም ደስ የሚል ነገር እየተናገረች እንዳልሆነ አይቻልም። ስለዚህ ከነሱ ጋር አልነጋገርም። ግን ከቻል ማለት ነው ጥሩ ነገር ሰርተን የራሳችን ስራ ኖሮን እኔ በቅርቡ ማለት ነው እግዚአብሔርን ሁሉም ነገር አስተካክለን እንደማስደስትሽ ተስፋ አደርጋለሁ። እሱን እኮ አውቃለሁ። ግን ምን ላድርግ? እሺ እነሱ ምን ላድርጋቸው? ምን ላይ ልጣላቸው? ደገምሽው ደግሞ ስለነሱ ታይ። አሁን አስቢበት። ስለ ራስሽ ህይወት አስቢ እንጂ ምን ሆነሽ ነው? ስለነሱ አትበይ። እዚሁ ትቀየራለሽ። ያለውን ነገር ተናገሪ፣ ወይ ደግሞ የደበቅሽ ነገር ካለ ነገሪ። ምን እደብቅሃለሁ? የምታውቀው አይ የሆነ አነጋገርሽ እንትን እያለኝ ነው። በዓሉ ደርሷል አይደል? ያለውን ነገር በቃ አብረን እናሳልፍና ያለውን ነገር ቀጣይ ላይ ከነሱ ጋር እንትን እንላለን። እሺ አብረን እናውራቸው። አሁን እናውራቸው። ምክንያቱም እኔ ለኔ ያላቸውን እንትን አላውቅም። እንደኛ ቤተሰብሽን መድፈር ይሆናል እንደዚህ። የኔን ነው የሚጠብቁት እኮ። እሄዳለሁ አልሄድም ምንም ያመለስኩላቸው ነገር አሁን ሐሳብሽ ትሄዳለች ብሎ ነው የሚያስ እሺ እኔ ምን ላድርግ? እኔም እኮ መሄድ አልፈልግም። በቃ ፍቅር መሄድ የማትፈልጊ ከሆነ አልፈልግም። መሄድ በቃ እኔ ደስ የሚለኝ እሱን አይደል የምፈልገው። እኔ እዚሁ እንድትሆኝልኝ የምፈልገው አንድ ነገር ልንገርሽ ፍቅር፣ በዓሉን እዚህ ደስ በሚል ጊዜ እናሳልፍ።
ቀጣይ ያለው ነገር ለወንድምሽም በሌላ ሰው አወራዋለሁ፣ እህትሽንም አወራታለሁ። ደስ የሚል ጥሩ ጊዜ እንድናሳልፍ ከዛ ሁሉን ነገር እኔ በራሴ እስከዛ አስተካክላለሁ። ነገሮችን አስተካክዬ ለነሱም ለማስረዳት እንሞክራለን። ምን ታስበላችሁ? አዎ ምንም አማራጭ የለንም። ምክንያቱም ላይፋችን ነው የሚበጠብጡት። እንደዚህ ከሆነ ነገሮቻችን ነገር ሁሉ ይበላሻል። እዚህ ጋር ማሰብ ካልቻልን እኛ ቆም ብለን ገደል መግባት ነው ፍቅር። እኔ ነገሮች እንዲበላሹ አልኩ። እኔ ደስ ብሎኝን ሁሉ እንዳሳልፍ ከፈልክ በአንድ ነገር እንስማማ። እሺ እነሱን ሂደህ እንደምታወራቸው። አይ ፍቅር እኔ ማውራት አልችልም። ቤተሰቦችሽን እኮ ድፍረት እኮ ነው የሚሆነው። አይሆንማ እንዴ ምን የማላውቀውም ቤት እንደምሄድ ማለት እኮ ነው እንዴ። እዛ ተረጋግጬ ልመለስ እንዴ? እኔ እንደዛ አታስቢ። እኔ አሁን በምን እንስማማ? በቃ አሁን ከኔ ጋራ ትንሽ ጊዜ ትሆኛለሽ። ነገሮች እስኪስተካከሉ ድረስ እኔ ነገሮችን አሬንጅ አደርጋለሁ። አታስቢ። ደስ ይለኛል። ተስፋዬ ሲፈካ ሲነጋልኝማ ፈጣሪ ያውቃል። ግን አትጨነቅሽ። እኔ ደስተኛ ነኝ። ሁሌ በደንብ ሳቂ። ጉብዝናሽ ለካ ከተያየንማ በእድሜሽ አትቀልጂ ፈለጊው እራስሽን አትጫወቺበት መልካም ሴትነትሽን ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔማ ፈላጊ በዝቶ ባይኔ ስታይማ። ፋሚሊ ደስ የሚል ዜና ሰምቻለሁ። እሷ መሄድ እንደማትፈልግ ይሄው እየተናገረች ነው። ደስ ብሎኛል። ደስታዬን ያው አብረን እንደምንካፈል ቤተሰብ አሁንም ነገሮችን አልቋጩትም ይመስለኛል። ሂጂ ነው ያሏት። እሷ ግን እኔ ፈልጋኛለች፣ ከኔ ጋር መሆን ትፈልጋለች። እኔ እንደውም እሷን ነበር የጠረጠርኩኝ። አውቃ ምትል የሆነ የዋሸች ምናምን መስሎኝ ነበር። ምክንያቱም እውነቱን ልንገርሽ ከሌላ ሰው ጋራ የሆነ ነገር የጀማማሽ ነው የመሰለኝ። ያው እውነቱን ልናገር ማለት ወንድ አይደለው ማለት የማስበውን ነው የምነግርሽ እዚህ ጋር። ምክንያቱም ከመጣሽ አልቆየሽም እዚህ ጋር የነሱ ውሳኔ ቶሎ ቶሎ ስትወስኚ እኔንም እንትን አለኝ። ምክንያቱም እኔን ደብቀሽ ከነሱ ጋር ነገሮች መፍታት የምችይ ነገሮች ወደ እኔ ስታመጪ ምናምን አውቀሽ የምታደርጊ መስሎኝ ነበር እና ደስ ብሎኛል። አንተ እንዴት እንደዚህ ታስባለህ? ምን ላድርግሽ? አይምሮ እኮ ጭንቅላት አንዳንድ ጊዜ እንደዚህ ነው የሚያስበው። እና ይቅርታ አድርግልኝ የኔንም ሀሳብ ሶሪ ካጠፋው የተሰማኝ ስሜት ነው የተናገርኩሽ። በነገር ላይ እነሱንም ሶሪ በልልኝ እሺ። በእኔ በጣም አዝናችሁብኛል፣ አስከፍቻችኋለሁ። ግን ያው የቤተሰብ ነገር ነው ፈልጌው አይደለም። ግን እኔ እሱን ጥዬ መሄድ ፈልጌ ወይ ሌላ ነገር አስቤ አይደለም። ያው የተሻለ ነገር ይኖራል በሚል ነው፣ ቤተሰቦች ለማስደሰት በሚል ነው እንጂ ሌላ ነገር አይደለም። በነገራችን ሶሪ በጣም ታስከፋችሁ፣ በጣም ይቅርታ። አልሄድም። እኔ ሀሳቤ በቃ የመሄድ ፍላጎቱም የለኝም። እንግዲህ ደግሞ ኮሜንት የተጻፈልሽ ያው እኔ እንጃ በጣም ነው የሚያስቡልኝ። በጣም ነው የሚወዱሽ፣ እኔንም ይወዱኝ። በነገራችን ላይ ለአንቺ ያላቸው ክብር በጣም ትልቅ ነውና ደስ የሚል ነው። በጣም እናመሰግናችኋለን፣ እናከብራችኋለን። ከጎናችን ስለሆናችሁ በጣም እናመሰግናችኋለን።